አንተ ሰውየው ህዝቡን ሁሉ ሊያስጠሩኝ ነው ስማክ ወይ? ለቀለ በቃ ሁሉም ይሰድበኛል ይቀርና ንፋስ በንፋሱ እያለው ትላለህ። ገባው ስል ልውጣ ነው በእናትህ። ኧረ በስመ አብ ከገባበት ቤት ነው በአንዱ የሚያስለቅቅ። አለቀልኝ አለቀልኝ። ኦኬ ሶ ያው እንግዲህ ዛሬ ዝም ብለን ገብተን እኮ አንዳንድ እያለን አኖሴ ካለ ደስ ይለኛል። አለ ጠፍቷል እሱ ልጅ። እንትኖችስ ይሄ ቪዲዮ የምትሰሩ ሰዎች እነ ሰባቱ ጎረምሶች ዘልዳ ምናምን ያው እህቶች ብዙ ናቸው። ምን ልበላ ነው ሙርት ይዛለ እንደ የምከፍልህ እኮ አረ ደግሞ እንደዚህ ስል የምር መስሎ እውነት መስሎ አኪል እየከፈለ እያሰማራብን ነው እንዳይባል እንደዛ እንዳይመስል። አንተ እሺ ለምን እዚሁ ጋር አትጠይቀኝም? እሺ ንገረኝ፣ እሺ እንዴት እንደሚደረግ ጥራ ፑሽ ትላለች። ያ እሺ ያ በአንቺ ኦልሬዲ 100,000 ፎሎወርስ ነው ያለሽ እና እባክሽን አየር አትያዥ መስቲ ሴቲንግስ እንዴት ነበር? ኦኬ ሴቲንግስ አለ ስትል ሌፍት ላይ ላይብሪ ኦኬ እሺ ሞዴሬተርስ እንዴ አለህ እኮ የአንዳንድ ስልጣን ጨምርበት ነው። ኧረ ይሁን ብቻ ስም ብቻ ሆነብህ እንዴ? እሺ ሚዩት ምን ስም ብቻ ሰቀቀን ብቻ ነው እንጂ ሆነብኝ። አለመኖርን የጠቀመኝ እዛ ቤት ሞዴሬተር ሆነ ግን እንደዚህ አላደረክም እየተባልክ ኧረ ስሞልጭ ነው እኮ የምከርም የነበረው በፊት። አይ ዋናው እንኳን ተመለስክ። ያው አድርጌልሃለሁ። እኔ እኮ ድንገት እኮ እንትን እንዳይልኩ ምንድነው ሰው ሚዩት ብሎክ ምናምን ባይደረግ አሪፍ ነው እና አንተ ደግሞ አንዳንዴ ስሜታዊ የሆነ የተሳደበው ሁሉ ሚዩት እንዳታረግ በሚሆን ቆያለ ቻርጅ ልሰካ ይዘጋ እና ሰዎች እንዴት ናችሁ? መኩስ አንጀቷን እየከረከረች ነበር ቅድም። በገና ይዞ ነበር መሰለኝ መኩ። ኦኬ በገና ነው እንዴ እንደዛ ነው የሚረብሽው እንዴ? በገና አንጀቱን የተጠቀመው የራሱን መኩ እኮ ችግር አለበት መኩተው ከታች አንዱ ምናምን አትንኮ ከታች አንድ በጣም ጠቢብ የሆነ የጥበብ ሰው የጥበብ ንግግርን ተናገረ። እኔ በቃ በእውነት የሚገርም ምን አለ? አኪን ፎሎ ያላደረገ የፋራውስ ሎጎ ነው። አንዴ ለአቡ ነው የሚለው ስሙ ለአቡ አንዴ እሺ አንዴ ጋይስ አውሩካ አንድ ሺሉበት እሺ መኩ ሰላም በለና። ምንድን ነው የጠፋው ቤት ሞቅ አድርገው እስኪ። በደንብ እናደርጋለን ብቻ። ለማንኛውም እንኳን ደህና መጣ ወንድማችን ብለናል። ብሄድም እና ደህና ናችሁ ወይ? 2000 ምናምን አሁን እንግዲህ በዚህ ጾም ውስጥ ሰብሰብ እንላለን። አትጥፉ፣ ቢጠፋም አይጠፋም ከአሁን በኋላ ገርፈንም ወደፊት እናመጣለን እና ሁላችሁም ተዘጋጁ። በዚህ ጾም ውስጥ በተለይ ለመማር ዝግጁ ሆኑና እስቲ አሁን ሰብሰብ እንላለን በደንብ ደግሞ ጌታ ቢረዳ እና ቢፈቅድ እና በርቱበት እና ቀጥሏት። አሜን አሜን። ዲያቆናቱ እንኳን ደህና መጣ።
ናቱ የለህም? ሁሉም ቤት ከፍቷል። ቤት መክፈት ለደህንነት ነው እንዳላለም። በጣም ጆ ምርጥ ሰው። እንዴት ናችሁ እናንተ ሰዎች? እንኳን ደህና መጣችሁ። ከስርም ያላችሁ እንኳን አደረሳችሁ። ሰላም ብያለሁ። ሰላም ብያለሁ። ኮመንት ላይ ሮሜን መቼ ነው የምንቀጥለው ላላችሁ ከሰኞ በኋላ ይኸው ተመልሻለሁ። አዎ ተመልሰሃል። እዚሁ ናቱ ለማስታወቂያ እስኪሰራብህ ነው እኮ የቆየው። ባሮኬ ሰላም በለን። ናቱ ይመቸው ናቱ። እሺ ምን አለ ስለ ሩም ያወራ? አዎ ነው ምን ያላወራው ነገር አለ? አይ ሂድበት ጥሩ ነው። ተከታተሉት። ይኸው ናቱ እሱ ነው ጋይስ። ያው የማታውቁት ነገሩ የማታውቁት የላችሁም። ስለዛ እሱ ጋር እንዲሁ የመጽሐፍ ቅዱስ ጥናት ምናምን ነገር ተማሩ ምናምን ነገር ምን አለ ሌላ የቀረ ነገር እዛ ሰሞኑን አንድ ያጣነው ወንድማችን አለ እንደምታውቁትና እሺ መጀመሪያ ሰላም በሉን እስቲ ሌሎቻችሁ። ባሮኪ አለ። ባሮኪ ሰላም ላንተ ይሁን ወዳጄ። ሰላም ሰላም ሳንታይዝ ባክ አሸብር ይዝባክ አለ አንዱና ገብቼ ሳይው አካውንቱን ጴንጤ ነው ይመቸው። ሁላችሁም ሰላም ብያለሁ። እንደምን አልሰማኝም ፓፓ? ኔትወርኬ ነው ትንሽ አይ አሸብሪዝ ባክ ምናምን ብሎ ገብቼ አካውንቱን ሹፈዋለሁ። ጴንጤ ነው ይመቸው። ሊያሸብረን መጣ ነው መሰለኝ። ቅኔው ሰላም እንደምን አላችሁልኝ የኔ ተወዳጆች? ሁላችሁንም ሰላም ብያለሁኝ። እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለነጋላችሁ እንደምን አደራችሁ፣ እየዋላችሁም ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። እንኳን ለታላቁ ጾም ለዐቢይ ጾም አደረሳችሁ አደረሰን። ሰላም ያስጀመረን ሰላም ያስፈጽመን። እንኳን አደረሳችሁ። ዲያቆን መኩዚ፣ ዲያቆን ናቱ፣ ዮኒ ፓፓ፣ ጋዲ ካካ፣ አንትሽ ብሮስኪ እዚህ ውስጥ ያላችሁ እህቶች ወንድሞች እንኳን አብሮ አደረሰን ብሮስኪ፣ እንኳን አብሮ አደረሰን። እሺ ዮኒ ፓፓ እንዴት ናችሁ ወንድሞች? እንኳን ደህና መጣ። ሰላም ነው ማለት ድምፅህን ስለቀየርክ እኮ የሚለወጥ ነገር የለም። በስነስርዓት ለምን አትተውረው? ሳቂ እየያዘኝ እኮ ነው የሆነ ነገር አይምሬ። እኔ ብዙ ሀሳብ አለብኝ፣ ሳቂ ይዘኛል ታውቃለህ። ሰላም ብያለሁ ከታች ያላችሁ። ምን ተፈጠረ ደግሞ? ኧረ ምንም እዚሁ ነው። ሰማ እኮ እሺ፣ ወደ በኋላ ላይ እጠይቅሃለሁ። ሰሞኑን ብዙ እየተፈጠረ ያለ ነገር አለ እየተባለ ነው። ኤኒዌይስ እሺ ጋዲ ባክግራውንድ እኮ ነው የተባለው። ምንም እኮ የለውም። የት ሆነ ነው? አይ የት ሆነ ነው? ሳሎን ሳወራ እንትን አለ አስተጋባ። እቃ አስገባበት እንጂ ቤቱን። ወንድማችን ምንድን ነው ባዶ ቤት ውስጥ ወንበር ይዘህ ትገባለህ? እሺ ለማንኛውም አኪዮስ ዌልካም ባክ ብሮስኪ፣ እንኳን በደህና መጣ። ይህ በጣም ከረዥም ጊዜ በኋላ ነው አኬ ራሱ ላይቭ የገባውና የምር በመምጣት ደስ ብሎናል፣ ጌታ በሚያውቀው። ከዚህም በኋላ ደግሞ ያው አይ ቲንክ ቴሌግራም ላይም ቃል ገብተሃልና
ወጥ የሆነ ትምህርት ከዚህ በኋላ ላይቭ እየገባ ምናምን ነገር እንደምትቀጥል ተስፋ እናደርጋለን። እግዚአብሔር ይርዳ፣ እግዚአብሔር ያበርታ። ገስት ላይ ያላችሁ ወንድሞች ሁላችሁንም መኩዚ፣ ዲያቆን መኳንንትሽ፣ ዲያቆን ናታኒ፣ ባሩኬ፣ ዮኒ፣ ካካ፣ አንትሽ ሁላችሁንም ሰላም ብያለሁ። ላይ የምታችም ያላችሁ ሰዎች ያው ከባሩኬ በኋላ ሰላምታ ማቅረብ በጣም ከባድ ቢሆንም እኔም በተቻለኝ አቅም ሰላም ለማለት ሞክሬያለሁ ትላለህ። ቴንክ ዩ ብሮስኪ። ከባሩኬ በኋላ ሰላምታ ማቅረብ ከባድ ነው። ከእንትና በኋላ መናገር ከባድ ነው እንደሚባሉ ማለት ነው። ኤግዛክትሊ ይብራ አይመጣውም። በቃ የተረጋጋ ነገር ማለት የተረጋጋ ሰላምታ አቅርብ። እኛን አታሸማቅ እንደ አኑሲ ና ካለ ይቻላል። ና አንድ መዝሙር ትዘምርልናለህ። ልክ አኑሲ ሲመጣ ህዝቡ ራሱ ሀኑስ የሚል እና አኑሲ በጣም ደስ የሚል ሰው ነው። እሺ ካካ አለ እንደ አንተ ጩጬ ልጅ ነው የምለው፣ ያው ምክንያቱም በእድሜ በጣም ነው የምበልጥ ነው። የጠፋው አይበዛም እንዴ? ገና ጩጬ ተብለ ግን ያው ቢስ ናቸው። ከጋዲ ቀጣይ ደግሞ ሰላም ማለት ከባድ ነው። ግን ቢስ ናቸው ሁላችሁ ሁሉ አለን ካካ አኑሲ ሰላም ላንተ ይሁን። እንዴት አለ ወዳጅ? ሰላም አኪ፣ እንዴት አላችሁ? እንኳን አደረሳችሁ ያለው እንኳን ደህና መጣ። መኩ፣ ናቱ፣ ባሩክ፣ ጋዲ፣ ካካ፣ አንቲ ሰላም ብያላችሁ። አለ ነው እግዚአብሔር ይመስገን። እስቲ አኑሲ ከቻልክ አንድ መዝሙር አዘምረንና ከዛን እስቲ ሰሞኑን አንድ ያረፈ ወንድም አለንና በስጋ የተለየ ወንድም ማለት ነው። በጣም ትንሽ ልጅ በጣም ትንሽ ልጅ ትንሽ ማለት ይቻላል አሁን በእድሜ ማለት ነው። እና ከእሱ ጋር ተያይዞ እንደው እስቲ የተወሰነ የሆነ ሁላችንም ያው ነቅተን መጠበቅ ያለብን ነገር ስለሆነ ዝም ብለን ትንሽ ነገር አውጥተን ምናምን ሁላችሁም ደግሞ እንድትጸልዩለት ነግረን እንጨርሳለን ማለት ነው። በጣም ለአጭር ደቂቃ ነበር የገባሁት። እስቲ አኑሲ ምናልባት ከቻልክ እስቲ መዝሙር ትዘምርልን እና ይቅርታ በጣም መሀል ላይ እንዳላቋርጠ እና ሌሎቻችሁም ሁላችሁም ሰላም ብያለሁ። አማን የጠፋ ሰው እንዴት አለ ሰላም ብያለሁ ምናምን እና ሌሎቻችሁ ኦኬ ስም መጥራት ከጀመርኩኝ ብዙ ሊሆኑ ስለሚችሉ እና ፍቅሩ ምናምን እያልኩ ሄድኩኝ ስለማይመጣው እሺ በቃ ወደ ሀኑሴ ንለፍ። እናት ቤተ ክርስቲያን ወኔ ከፍቶሻል አውቃለሁ ወኔን አንገትሽን አድርጊ ዋኔን እግዚአብሔር ቀን አለ ዋኔን አይዞሽ አታልቅሺ ዋኔን እግዚአብሔር ቀን አለ ዋኔን በሬ አራጁ በዛለ ዋኔን ማዕበል ደጋሹ ዋኔን ቀንበር ማን ይጥላል ዋኔን ከወደቀ አራሹ ዋኔን
ብዙ ዓመታት ደክመን ዋኔን እውቀት የጨበጡ ዋኔን ይኸው ተመርቀው ዋኔን አርፈው ተቀመጡ ዋኔን ይኸው ተመርቀው ዋኔን አፈር በጭኗል ዋኔን እንግዲህ ሳንገዛን ዋኔን እህል በቋጠሮ ዋኔን ሲሸጥ አይቻለሁ ዋኔን ነዶ ታስሮ ታስሮ በድግሱ ማነስ ዋኔን ማን በልቶ ማን ጠጥቶ ዋኔን ሰርጉ ደመቀ እንጂ ዋኔን አጨብጫቢው በዝቶ ዋኔን ሰርጉ ደመቀ እንጂ ዋኔን አጨብጫቢው በዝቶ ዋኔን ማህበር ደግሰን ዋኔን በዳቦ በጠላ ዋኔን ጸበል ቀምሶ ሄደ ዋኔን ያ ሁሉ ሰው በላ ዋኔን ጸበል ቀምሶ ሄደ ዋኔን ያ ሁሉ ሰው በላ ዋኔን እናድድ ክርስቲያን ዋኔን ገብቶሻል አውቃለሁ ዋኔን አይዞሽ አታልቅሺ ዋኔን እግዚአብሔር ቀን አለ ዋኔን እግዚአብሔር ያክብርልኝ። ክብር ይስጥልኝ። እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። ሐሙሲ እናመሰግናለን። በጣም የመላእክትን ዝማሬ ያሰማልን። ኦኬ ሰው የዚህን ያህል ካልን ከታችን ወንድማችን ዳጊ ነፍስ ይማር እያላችሁ ነው። እና እንግዲህ አሁን አንድ ወንድማችን እዚህ ቲክቶክ ላይ አክቲቭ ነገር ነው። በተወሰነ መልኩ ገና እየመጣ ያለ ልጅ ነገር ነው። ትንሽ ልጅ ነው እና ያው ማነው ዳጊ ለምትሉ ማለት ነው። ፐርሰናሊ ከኔ ጋር እንተዋወቃለን። በአካል አይደለም አክቹዋሊ፣ ግን በውስጥ እናወራለን። በአካል ባንተዋወቅም ግን በዘመድ በኩል ምናምን እንተዋወቃለን እና ጎንደር አካባቢ ነው ያለው እና አሁን ሰሞኑን በቅርብ ቅዳሜ ወይም እሑድ አንድ የሚያውቀው ሰው ከሚያውቀው ሰው ጋር ሊገናኝ ወጡ። በሰው እጅ በሰው እጅ ነው የተባለው። ህይወቱ አልፏል ማለት ነው። በስጋ ከኛ ተለይቷል እና የወንድማችንን ነፍስ ጌታ ይማረው። በጣም ደስ የሚል በጣም ቅን ልጅ ነው። በጣም ደስ የሚል ምስኪን ትሁት የዋህ ልጅ ነው። እድሜውም ደግሞ ገና ትንሽ ነበርና አንድ የሚያውቀው ሰው ነው
ጠርቶትና ደውሎለት ምናምን ነገር አብረው ወጡ። ከዛ በኋላ ግን እሱ እንግዲህ አርፎ ተገኘ ማለት ነው። የተወሰነ ቀን ጠፍቶ ነበረ፣ ሲገኝ እንደዛ ሆኖ ተገኘ እና ጌታ ነፍሱን ይቀበል፣ ጌታ ነፍሱን ይማራት፣ ከቅዱሳን ሁሉ ጋር ይጨምራት። ከቅዱሳን ጋር እንደሚሆን አምናለሁ። እንግዲህ ይሄ እንዳናምን የምንከለከል አይደለንም ክርስቲያኖች፣ የማምንበት ምክንያትም ስላለኝ ማለት ነው። ከቅዱሳኑ ጋር እንደሚሆን አምናለሁ። ወደ ቅዱስ ሚስጥር ህይወት ማለት ሁላችንም ከቅዱስ ሚስጥር ያልተካፈለ ክርስቲያን የለም ይታወቃል። እና አትሊስት ልጅ እያለን ሁላችን ተቀብለናል። እሱ ደግሞ ያው እንደ ብዙዎቻችን ኢትዮጵያውያን ክርስቲያኖች ከቅዱስ ቁርባን ህይወት ለተወሰነ ጊዜ ዞር እንል የለ አደግ እያለን ስንሄድ፣ እሱም እንደዛ ከሆነ በኋላ ግን ከቅርብ ጊዜያት ከቅርብ ወራት ምናምን አይ ቲንክ ወደዚህ ግን በቃ ወደ ቅዱስ ቁርባን ተመልሶ ንስሐ እየገባ እየቆረበ ምናምን ባለበት ሁኔታ ውስጥ እንደውም ከትንሽ ከተወሰነ ካልተሳሳትኩኝ ከአንድ ወር በፊት ወይም ከሶስት ሳምንት ወር ከአንድ ወር በፊት አሁን ደግሞ ቀጣዩ ስቴፔ በቃ በየሳምንቱ ምንም የትኛውም ሳምንት አያልፈኝም ምናምን እያለ ሲያወራ ነበር ቅዱስ ቁርባን ማለት ነው። እና ጌታ ነፍሱን ይቀበል ቴሌግራም ላይ ብዩ ነበር እና እንኳን ወደ ቅዱስ ሚስጥር ምናምን ከተመለሰ በኋላ ሄደ ማለት ደስ ይላል። አትሊስት የሆነ እንትን በደንብ አሁን ወደ ቅዱስ ሚስጥር ሳይመለስ ቢሄድም ራሱ በቃ ሲሆን ነው የሚገባው እያለን አይደለም። እኛ እናቅም እሱ ጌታ በጣም መሀሪ ስለሆነ ክርስቲያኖችን እንደዚህ በቀላሉ ክርስቲያኖች ሲሆን ይገባሉ ምናምን ብለን አናም እንዲህ በቀላሉ ማለት ነው። እና ጌታ በጣም መሀሪ ስለሆነ ጌታ በጣም መሀሪ ስለሆነ ከታች አስተማሪ ህይወት እያነበብኩኝ ጌታ በጣም አስተማሪ ጌታ በጣም መሀሪ ስለሆነ በምንም ሁኔታ ውስጥ ሆነን ብንሞት እንዲህ በቀላሉ እንደዚህ የሚተወን አይደለም። እና ይህ ወንድማችን ደግሞ እንዳልኳቸው ወደ ቅዱስ ሚስጥር ምናምን ነገር በቃ ከቅዱስ ሚስጥር መሳተፍ ጀምሮ ምናምን ነገር በየሳምንቱ አላቆምም ምናምን ብሎ ምናምን ነገር እንደዛ ነገር እያወራን ነበር። እና አክቹዋሊ አሁን በቅርብም ስናወራ ነበር። አርብ ናዝ ፎልኛል እና ግን እሱ ልክ ምንድነው በጣም አስቸጋሪ የሚያደርገው ምንድነው ሞትን አስቸጋሪ የሚያደርገው ለቤተሰብ በጣም አስቸጋሪ ያደርገዋል። ለቤተሰብ በጣም ለቀረበ ሰው በጣም አደገኛ እንትንን ጠባሳን አሳልፎ ያልፋል። እና እሱም አስቸጋሪ የሚያደርገው ነገር እሱ ላይቭ ቪዚቢሊቲ ሪስትሪክትድ። እሺ ዋርኒንግ እየሰጠኝ ነው ላይቭ ጋይስ። የለቅሶ ኢሞጂ ቢ የተለቀቀ ሊሆን ይችላል። ቢ ኮሜንት ላይ ሆነ አታድርጉ። ህዝቡን እያስለቀሱ ለቅሶ ኢሞጂ አትጻፉ። ያቁት ቢ እናንተን እያስለቀስኩኝ እሱን እንደዛ አታድርጉ። እና ምናልባት ትምህርት ከሆነ ይህ ነገር ምናልባት ትምህርት ከሆነ በተቻለን አቅም በቃ ተዘጋጅተን መኖር አለብን። ጌታ በነገር ሁሉ እንዲረዳ የጌታ ምህረት ቅድም ነግሬያቸዋለሁ። በጣም ትልቅ ምህረት አለው እና በቀላሉ እንደዚህ የምንጣል አይደለንም። ያ ማለት ግን ድህነታችንን በቃ በፍጹም አናጣውን ማለትም አይደለም። ድህነት ይታጣል። ድህነት ባህሪ አይደለም። ባህሪ ነው የማይታጠው። ድህነት ለእኛ ባህሪ ሆኖ አያውቅም ማለት በራሱ ስለ ዳንክ በቃ ድህነት ባህሪ ሆኗል ነው። እንደዛ አይደለም። የባህሪ ያልሆነ ነገር ልታጣው ትችላለህ። ስለበተቻለ ደግሞ እውነቱን ለመናገር እንደው ድህነታችንን እንዳናጣው እንደው ሲኦል እንዳንገባ በሲኦል እንዳንቃጠል ምናምን እያለን እያሰብንም አይደለም መሆን ያለበት። እዚህ ምድር ላይ እያለን ከጌታ ጋር መኖር አለብን ጋይስ። እዚህ በቃ ምድር ላይ እያለን ከጌታ ጋር ከአምላካችን ከእግዚአብሔር ጋር መኖር አለብን። እንደ ክርስቲያን የሆነ ምንድነው በእግዚአብሔር መንግስት ውስጥ ለመኖር ገነት እስከምንገባ ምናምን ድረስ አንጠብቅም። ኦልሬዲ እዚሁ መኖር መጀመር እንችላለን። እዚሁ ምድር ላይ ሆነን በገነት መኖር መጀመር እንችላለን። በገነት መኖር ማለት ከክርስቶስ ጋር መኖር ማለት ካልሆነ ሌላ ምንድን ነው? ከክርስቶስ ጋር መኖር አለቀ። እና
ጌታ በእኛ እየኖረ እኛም በጌታ የምንኖርበት ታላቅ ምስጢር ቅዱስ ቁርባን ነው እና ሁላችንም በኃጢአታችን እየተናዘዝን በጣም እግዚአብሔርን በመምሰል በጣም በጭምትነት በጣም ዝቅ ብለን በጣም በንጽህና ልንመላለስ ይገባል። ማለት በአንዴ ፐርፌክሽን ላይ አንደርስም። በአንዴ ፍጽምና ላይ በአንዴ አንደርስም፣ ይታወቃል። የትኛውም ሰው አይደርስም። በአንዴ እየደረሰ ቅዱስም የለም። ሁሉም ቀስ በቀስ ክርስቶስ ኢየሱስን በመምሰል ውስጥ ቀስ በቀስ እያደግን እንሄዳለን። ብዙ መጥፎ ነገር ያለበት ሰው እነዛ መጥፎ ነገሮችን ቀስ በቀስ እየተወ በእነሱ ምትክ ጥሩ ነገሮችን እያያዘ መጥፎ ነገሩን እየቀነሰ በእሱ ምትክ ደግሞ አንድ ጥሩ ነገር እያያዘ ቀስ በቀስ እያደገ ይሄዳል እና በተቻለን አቅም እንደው አደገኛ አስነዋሪ የሆኑ ነገሮችን ምናምን እርግፍ አድርጎ መተው እንደ ዝሙት፣ እንደ ፕራይድ አይነት ይሄ ከኔ በላይ ነፋስ አይነት ነገር የለም። እንደዚህ አይነት ነገሮች ምናምን ካሉ እነሱ በጣም አደገኛ ናቸው። ትዕቢት በጣም አደገኛ። ኦገስቲን እንደሚለው ሰይጣን ምንድነው ሪስትሪክሽን ኦኬ ካውንዳውን ማድረግ ጀምሯል እና ከተወሰኑ ደቂቃዎች በኋላ ይለቀዋል ነው መሰለኝ ሀሳቡ፣ ወይስ ምንድን ነው? ወይት ኦኬ ነው ለሆነ ያህል ደቂቃ ምናምን ነው የሚይዘው። እሺ ኤኒዌይስ ኦገስትን ምንድን ነው የሚለው? ሰይጣን ከሰማይ የወረደው በትዕቢት ነው ማለት የሌለውን እንዳለው በማድረግ ወይም የሌለውን በመመኘት ያልተሰጠውን በመመኘት በትዕቢት ተወጠሩ ወድቋል። ክብርን በመፈለግ ማለት ነው። ክብርን በመሻት ያልተሰጠውን ተሰጠም አልተሰጠም ክብርን የምትፈልግ የምትሻ ምናምን ከሆንክ ወደ መሬት ትጣላለህ። እና ኦገስቲን ምን አለ? ሰይጣንን ከሰማይ ወደ ምድር የጣለው ትዕቢት ነው፣ የትህትና አለመኖር ማለት ነው። ሰዎችን ደግሞ ከምድር ወደ ሰማይ የሚያወጣቸው ትህትና ይላል። እና በተቻለ አቅም ትህትና ሊኖር ይገባል። የፕራይድ ኃጢአት በጣም መጥፎ ነው። ኢንቪ በጣም መጥፎ ነው። እና እንደነዚህ አይነት ኃጢአቶች ወደ ውስጣችን ካሉ ቀስ በቀስ ጌታ መዞ ስራቸውን ንቅል አድርጎ እንዲያወጣ ጸሎት ያስፈልጋል። አንደኛ ማመን። እንደዚህ አይነት ኃጢአት ውስጥ ያለ ሰው የስ ጌታዊ አሁን በእንደዚህ አይነት ነገር እየተፈተንኩኝ ነው፣ ስለዚህ ከዚህ ነገር የምታወጣኝ አንተ ነህ። ከየትኛውም ኃጢአት ገስ ከየትኛውም ኃጢአት እኛ በራሳችን መውጣት አንችልም። የትኛውም ትንንሽ ኃጢአት ብላችሁ የምታስቧቸው ነገሮች ሁሉ ሊሆኑ ይችላሉ። በራሳችን መውጣት አንችልም። ከኃጢአቶች ነፃ ሊያወጣን የሚችለው የሕያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቀጥታ በክርስቶስ ፊት ንስሐ ኦፍኮርስ መግባት፣ ንስሐ አባት ይዞ ንስሐ መግባት ግድ ነው። እሱ እንዳለ ሆኖ ደግሞ በጌታ ፊትም ስንጸልይ አንደኛ ህመማችንን በደንብ ማመን፣ አምነን ማውጣት ማለት ኦደብል በሆነ መልኩ እንደዚህ በሚሰማ መልኩ ጸልዩት። መጸለይ ጌታ የዚህ ችግር አለብኝ፣ እንደዚህ ድካም አለብኝ እና ከዚህ በራሴ መውጣት እንደማልችል አውቃለሁ። ጌታ በጣም ሰነፍ ነኝ አውቃለሁ። ጌታ አንተ ግን ኃያል ነህ። አንተ ከጥልቁም ከዛ ከረግረጉ ውስጥም ጌታ አንተ እኔን መዘህ ማውጣት ትችላለህ። ስለዚህም ከዚህ ውስጥ ደግሞ አንተ አውጣኝ ጌታ፣ ተስፋዬ አንተ ነህ ብለህ ወደ አባትህ መጸለይ፣ ወደ አባታችን መጸለይ እና ጌታን በነገር ሁሉ ክርስቶስን መያዝ ማለት ነው። በነገር ሁሉ ክርስቶስን መያዝ እና ክርስቶስ ደግሞ አያሳፍርም፣ ጋይስ አያሳፍርም። ስለዛ በምንኖርበት በዚች በአጭር ህይወት ውስጥ ክርስቶስን ሳናጣው መኖር አለብን። ጌታ ላይ ልጥፍ እንዳለን ከጌታ ጋር እንደተጣበቅን ነው ማለፍ ያለብን። ከዚህ በፊትም ብያችኋለሁ፣ ሰው ወደ ጌታ ሄዶ ጥብቅ ካለ ቢሞት ምን ያሳስባል? በቃ ኦልሬዲ ከክርስቶስ ጋር ተጣብቀ ሞት ክሽ ምን እና ሞታል፣ ግን ክርስቶስ ላይ ነው። ከክርስቶስ አሁን ልክ ስትሞት ጠብቆ ከክርስቶስ ላይ ያለውን አንተን መጥቶ ሰይጣን መንጭቆ ይስጣል እንዴ? በፍጹም ወደ ክርስቶስ ሊጠገው አይችልም። ስለዛ ህይወታችን ሁሉ
ከክርስቶስ ጋር የተጣበቀ መሆን አለበት። ይሄ ማለት ምንም ኃጢአት ሳትሰሩ ኑሩ ማለት አለ። አዎ መሆን ያለበት እንደዛ ነው። ኃጢአት ምንም ሳንሰራ ነው። ኃጢአት ግን አንችልም ማለት ያው እንወድቃለን። ኃጢአት እንሰራለን ማለት የትኛውም ሰው ኃጢአትን ይሰራል። ኃጢአትን ስንሰራ ተመልሰን ደግሞ ወደ ጌታ መቅረብ አለብን። ኃጢአትን የትኛውም ሰው ሊሰራ ይችላል። የትኛው በጣም አደገኛ ከባባድ ኃጢአት ውስጥ ልትሉ ትችላለህ። በአንድም በሌላ መውደቅ የለብንም። አዎ ልጆቹ ኃጢአትን አታድርጉ ነው የተባለው። ዮሐንስ ሲናገር ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ስለዚህ እንዳታደርጉ፣ ብታደርጉ ግን ተስፋ እንደሌላቸው አይደላችሁም። በቃ አለቀሱ። ተስፋ እንደሌላቸው ነው አላችሁ። ተስፋ ስ ኃጢአት ብትሰሩ እንኳን ግን እንዳትሰሩ። አሁን ፈቃድ አልተሰጠንም። ኃጢአት የመስራት ፈቃድ አልተሰጠንም። ግን ብንሰራም ግን ደካሞች ነን እና በድካማችን ኃጢአትን ብንሰራ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እሺ ጋይስ፣ በድካማችን ሊራራልን የማይችል እንደዛ ነው ጳውሎስ። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ስለዚህ ጌታ ኢየሱስ ይራራልናል። የሚራራልን ጌታ ነው። ልክ ስትወድቅ ያይህና ቆይ ይህን መዓቱን ላውረድበት፣ እንደዛ አይደለም የሚለው። ልክ ስትወድቅ ሲያይ እጅግ በሐዘኔታ ነው የሚያይህ እና በሐዘኔታ ሲያይህ ደግሞ ሁሌም ክንዶቹ ዘርግቶልህ ነው ሊያነሳ ማለት ነው። ስለዛ ጌታ ከአንተ የሚናፍቀው ነገር ወድቀ አለመቅረትህ ነው። ወድቆ በቃ የትኛውም ሰው ይወድቃል። ግን አትሊስት ወድቀን ግን በዛው የሆነ አንድ ጊዜ ሰይጣን በጣም ክፉ ነገሩ ምንድን ነው? በኃጢአት እንወድቅና ከዛ በኋላ በዛው ወድቀን እንድንኖር በጣም ነገሮችን ያመቻቻቸዋል። ማለት እንደ ኖርማል ነገር ያደርጋቸዋል። እንደ ኖርማል ነገር እያየናቸው እንድናልፍ፣ ምንም እንዳንጨነቅ፣ በጣም በቃ የሆነ ኮንፈርት ዞን ውስጥ እንገባና ትዝም አይለንም። እግዚአብሔር ትዝ ቢለን ራሱ ከላይ ነው ትዝ ቢለን፣ ኃጢአታችን ትዝ አይለንም። ያለንበት በጣም የክፋት መንደር ትዝ አይለንም። ያለንበት ሁኔታ ትዝ አይለንም። ከላይ እግዚአብሔር ትዝ እያለን ብቻ እንኖራለን። እና እሱ እግዚአብሔርን በጣም የሚያሳዝነው እሱ ነው። ሳንመለስ ወደ እግዚአብሔር ሳንመለስ ከሩቁ ብቻ እያስታወስ ነው። ያኔ ስንሞት ጋይስ ከእግዚአብሔር ርቀን አርላይ ሞት ነው። ያኔ ሰይጣን በእኛ ላይ ስልጣን ሊኖሩ ይችላል። ምክንያቱም ኦልሬዲ ከእግዚአብሔር ርቀን ኖርሃል። በነፃ ፈቃድህ ማለት ነው። በነፃ ፈቃድህ እና ስለ ፈቃድህን ለእግዚአብሔር ፈቃድ ነው ልናስገዛ የሚገባው እና ኃጢአት እንሰራለን። ምንም ማንም እዚህ ጋር ኦል ፒውር የሆነ ምንም ንጹህ የሆነ ምንም ኃጢአት የለም። በቃ ሁላችንም ኃጢአትን እንሰራለን። የስ ክፉዎች ነን፣ በደለኞች ነን፣ ኃጢአተኞች ነን ምናምን። ጌታ ግን መሐሪ ነው። አባዩ ዘጋስጫ እንደሚለው ነው። እሺ አሁንም በድጋሚ ላይቭ ቪዚቢሊቲ ሪስትሪክትድ እያለ ነው። ዩር ላይፍ ኢዝ ናት ኤሊጂብል ምናምን እያለ ነው። ችግር የለውም። ጊዜ ሪስትሪክት 10 ደቂቃ ምናምን እንትን ሊያደርግ ይችላል። ሪዝኑ ምንድን ነው? ቆይ አኪ ምንድን ነው የሚለው? ዩር ላይፍ ኢዝ ናት ኤሊጂብል ፎር ሪኮሜንዴሽን ኤንድ ሪስትሪክትድ ኢን ሰርች ሪዛልትስ ቢኮዝ ኢት ኮንቴንስ ኮንተንት ዊዝ ሎ ቪዥዋል ኳሊቲ። አቤት ኧረ እየታየው ነው እንዴ! we have detected and enforced this content violation using ምንድነው? ሮቦት መስያችሁን እንዲህ በጌታ ስም ቆይ እስኪ እስኪ ተንቀሳቀስ አኪ። የቻይናውን ነው አሜሪካውን ነው የተጠቀምክ ያለው? ተንቀሳቀስ ጣሽ እንዳይዘጋው እንዲህ በጌታ ስም ምን ጉድ ነው እንዴ? የለም እኮ እንደዚህ በታሪክ ውስጥ እኮ አጋጥሞ አያውቅም እኮ። ምን እየሆነ ነው አንተ? በዚህ ደረጃ ተነሳሳን። ቲክቶክ እደውልለታለሁ ቻይናዊው ጋር ትላለህ። አይ ግን አይመጣውም በእውነት እንዴ! በጌታ ስም ምንድን ነው አንተ? ምንድን ነው ነሽ? ባሩኬ ሜቢ አጠገብ ደቅ ብሎ ፕሮፋይሉ ጥቁር ስለሆነ ይሆን? ባሩኬ ፕሮፋይሉ ጥቁር ስለሆነ አጠገብ ደቅ ብሎ
እንዴ ግራ ገባኝ። አንዴ የአኬ ፊት ከለር ከግድግዳው ከለር ጋር ተመሳስሎ ነው እባክህ። ምንድን ከግድግዳው ከለር ጋር ተመሳስለ ነው ከለር። ይህ ምን አይነት ቅሌት ነው? አይ ግን ነው እንግዲህ እሺ፣ ወይስ የራሱ ጉዳይ ነው እና ሌላ ጊዜ እናስተካክሏለን። እና በቃ ባለን ጊዜ ከጌታ ጋር ነው ዋናው ቁም ነገሩ እሱ ነው። በቃ በተቻለን አቅም ከጌታ ጋር ነው። በርቱ ምናምን። ንስሐ አባት የሌላችሁ ሰዎች ፕሊዝ ንስሐ አባት የያዙ፣ ከቅዱስ ሚስጥር እንካፈል። መቼ እንደምንሄድ አናውቅም። በተለያየ እድሜ ላይ ያሉ ሰዎች ድንገት ሲሄዱ ምናምን አይተናቸዋል። ከስራችን ድንገት ሲሄዱ አይተናቸዋል። እና እኛም መቼ እንደምንሄድ እንኳን አናውቅም። መቼ እንደምንሄድ አናውቅም። እና ተዘጋጅተን እንጠብቅ። ጌታ ቅርብ ነው ማለት ስለ ተስፋ ቃሉ አይዘገይም እንዳለው ጴጥሮስ ስለ ተስፋ ቃሉ አይዘገይም። እና ጌታችን ኢየሱስ ደግሞ ይመጣል። እኔ በጣም የሚገርም ክርስቶስን ምን አይነት እኮ ተስፋ እንዳለን እኔ ባሰብኩት ቁጥር የማይሰለቸኝ ሀሳብ ይሄ ነው። በቃ ጌታችን ኢየሱስ እንደሚመጣ አብረን ነው እንደምንኖሩ ይሄ በቃ ይሄ ትልቁ ተስፋችን፣ የመጨረሻው የተስፋችን ጥግ ይሄ ነው። ሞተን የምንቀር አይደለም። ለዛ ነው አሁን ሞት የማያስፈራ። የሆነ ሰው ከአጠገባችን ሲሞት የምናዝነው ሰው ነንና፣ ያው እንኳን ሰው ሲሞትና ከአጠገባችን ሲርቅም እናዝናለን እና ድጋሚ እንደማናገኘው ስናስብ አሁን እዚህ በምኖርበት ሰዓት በቃ እሱ ያሳዘነናል እንጂ ሞትን ፈርተነው አይደለም። ሞት አያስፈራም። አሁን ለሐዲስ ኪዳን ልጆች ሞት አስፈሪ አይደለም። ሞት ወደ እግዚአብሔር ወደ ጌታ ጭራሽ የምንሄድበት መሸጋገሪያችን ነው የሆነው። ለዛ ነው ቅዱስ ጳውሎስ ሊሄድ ከክርስቶስ ጋር ኖር እናፍቃለሁ የሚለው ፊልጵስዩስ ላይ ቀጣቃሉ ናምብላችሁ እኛስ ሀገራችን በሰማይ ነው የሚለው እዛው አይደል? ያን አንዴ ይቅርታ። እሺ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል ነው። ጳውሎስ አንዴ እሺ ኦኬ፣ እንዲህ ይላል ፊልጵስዩስ እሺ እንዲህ ይላል ፊልጵስዩስ ምዕራፍ 1 ቁጥር 21 ይላል ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ጥቅም ይሆናል? አዎ ነው። ሞት ጥቅም ነው። በነገራችሁ ላይ በሐዲስ ኪዳን ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ወደ ጌታ የምንሄድበት ነው። ልክ ጳውሎስ ሲሞት ወደ ክርስቶስ ስለሚሄድ አረ ሞት ለእኔ ጥቅም ነው አለ። በክርስቶስ በኩል የሆነው እረፍት ለእኛ አሁን በሐዲስ ኪዳን ጥቅም ሆኖልናል። ስለዛ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ልሄድ ከክርስቶስ ጋርም ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ስለዚ ልክ አንድ ሰው ከዚህ ከእኛ ተለይቶ ወደ ጌታ ልክ ሲሄድ እጅግ ወደ ተሻለ ቦታ ነው የሚሄደው
እና በታላቅ ደስታ ውስጥ ነው የሚገባው። አንዳቸው አሁን ላይ ልንገልጸው በማንችል ሁኔታ ውስጥ ማለት ነው። እንዲህ እዚህ ምድር ላይ ሆነን ከክርስቶስ የበለጠ የምንወደው ነገር ይኖራል ማለት ክርስቶስን እንወደዋለን፣ ግን አንዳንድ ጊዜ ስራችን ምናምን ግን እየተነቀፈ ይሆናል፣ አቅመ ቢስ ይሆንም ማለት ነው። ግን ጌታን ምን ያህል እንደምንወደው እናውቃለን። ያው ያን ያህል እንደው መውደድ ባለብን ደረጃ መውደድ ባንችልም እንኳን እኛ ያው ጥሩ ሳንን ቀርተን ማለት ነው። ግን እንደዛም ሆኖ ግን በጭላንጭል እንኳን ያንን ፍቅሩን ከቀነስን ያኔ ቀጥታ ሄደን ስናገኘው ደግሞ ከጌታ ጋር ቀጥታ ስንገናኝ ደግሞ ያለውን ደስታ አስቡት። ክርስቶስን በማሰብ ብቻ እንደዚህ የምንደሰተው ያ ደስታ አለ። ጌታን ደግሞ ቀጥታ እዛ ሄደን ስናገኘው የምንደሰተው ታላቅ ደስታ አለ እና በእንደዚህ አይነት በጣም ታላቅ ሊነገር በማይቻል አይነት ደስታ ውስጥ ይሆናሉ ከኛ የሚለዩ ሰዎች። የምናለቅሰው የምናዝነው ሰዎች ከኛ ሲለዩ እንዳትረሱ፣ ሞት አስፈሪ ስለሆነ አይደለም። ሞት አስፈሪ አይደለም። ግን ያው ድጋሚ ብዙ ጊዜ ሳይ እንግዲህ መገናኘቱ ስለሌለ ምናምን ነው። ግን እሱም ግን ቢሆን ከቅዱሳን ህብረት ጋር እንዳለ ስናስበው ምናምን እሱ ደስ ያሰኘናል እና እንደዚህ አይነት የክብር ሞት እንድንሞት ጌታ ያስፈልገናል እና እሱ ወደ ጌታ እንጠጋ። እናንተ ሰዎች ይህንን ነው ማለት የሚችለው። እግዚአብሔር ለነገሩ ይርዳል። እና ቃሌዎች ያሰማልን ማለት ሰውዬ እንትን አኪ አይ ማጆሪቲውን ሀሳብ አንስተዋል። አንድ ጥቅስ ግን የሆነ አንድ ወንድምም የሆነ ኮመንት እየጻፈ ነበርና አሁን ካነሳው ነገር አንጻር አሁን አንተን ቅድም ስትናገር ከሚጠብቀን ነገር አንጻር አንድ ወንድም ኮመንት ላይ በጣም በቃ ብዙ መከራዎች፣ ችግሮች እያጋጠሙኝ ነውና ወደ ተስፋ መቁረጥ እየሄድኩ አይነት ነገር ይላልና ራሱ ቅዱስ ጳውሎስ ሜቢ ለሌሎች ሰዎችም ከጠቀመ ራሱ ሐዋርያ ቅዱስ ጳውሎስ ያው የተስፋችን የምንጠብቀው ነገር ከጌታ ጋር ሄደን የምናገኘው ነገር ምን ያህል ትልቅ እንደሆነ ሲናገር ወደ ሮሜ ሰዎች ምዕራፍ 8 ቁጥር 18 ላይ እንዲህ ብሎ ይናገራል። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ብሎ ይናገራል። ምን ይላል? ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ኦኬ፣ የተለያዩ ችግሮች፣ የተለያዩ መከራዎች ህይወታችን ላይ ምናምን ቅዱስ ጳውሎስ ምን ይላል? ከተስፋችን አንጻር ስናነጻጽረው ምንም አይደለም እዚህ ምድር ላይ የሚያገኘን ስቃይ እያለ ይናገራልና በችግር ውስጥም በመከራ ውስጥም በተለያየ ስቃይ ውስጥም ብንሆን ወደ እግዚአብሔር ወደ አባታችን እቅፍ መቅረብ፣ ወደ እግዚአብሔር መቅረብ፣ እርሱን መሸሸጊያ ማድረግ ትልቁ መፍትሄ እርሱ ነው። እግዚአብሔር ከችግር ውስጥ መውጫ መንገዳችን እርሱ ብቻ ስለሆነ ማለት ነውና ይሄን ኮመንት የጻፍከው ወንድማችንም አይዞ እግዚአብሔር በነገር ሁሉ ይርዳ እና ተስፋ ምናምን አትቁረጥ፣ ወደ ቤተክርስቲያን ተጠጋ ለማለት ያክል ነው። አኪዮስ ቴንክ ዩ ብሮስኪ። ያ አሜን አሜን። እስቲ ቴንክ ዩ ቃሎት ያሰማልን ጋዲ። እግዚአብሔር በነገር ሁሉ ይርዳው አሁን ያልኩህ ልጅ ሰው የዚህን ያህል ካለ እናንተ ሰዎች ልጅ አይበቃን። ምናልባት ሐሙሴ አንድ መዝሙር ዘምሩልን እንጨርስ መሰለኝ። ስለዛ በቅርቡ አሁን ጌታ ቢረዳን በቃ ቶሎ ቶሎ ለመግባት እንሞክራለን። ቲክቶክ እንዲለየን በተቻለን አቅም የሆነ ነገር እናደርጋለን ትላለን። አፒል ማድረግ ይቻላል። እኔ እዚህ ጋር ያለ ነገር ብል ግን ደስ ይለኛል። እሺ እና ላይክ ዊሊንግሊ ማለት ነው በፈቃዳችን ራሳችንን ለክርስቶስ ስንሰጥ እንዴት ነው አሁን የሆነ ላይክ ከነፍጽ ጋር ምናምን ስንኖር የምናነሳው ፖይንት አለ። ምንድነው ያ ፖይንት? ክርስቶስ ላይክ ፍጥረታትን ሲጀምር ጊዜ እያንዳንዱን ነገሮች ሲፈጠር ጊዜ ጀነሲስ ላይ ሌት ዴር ቢ ካለ በኋላ ሂውማን ቢንግን ሲፈጥር ጊዜ ሌራስ ሜክ ብሎ ነው የጀመረው። ላይክ እንስራ እናድርግ ብሎ ማለት ነው፣ እንፍጠር ብሎ። ይሄ ደግሞ የሚያሳየው ፕሮጀክት ነው። ፕሮጀክት ደግሞ የተጀመረ ነገር ነው፣ ሶ መፈጸም አለበት። ፍጻሜውን ደግሞ ያየነው ምንድነው? መስቀል ላይ ክርስቶስ ምን ብሎ ተፈጸመ ብሎ ሲጨርስ ማለት ነው። እና
ላይክ ዊሊንግሊ የራሳችን ላይፍ ለክርስቶስ መስጠት አለብን የሚለውን ኢግናሽየስ ያሳየናል። ላይክ ያኔ ላይክ ለአንበሳ ሊሰጡት ሲሄዱ ጊዜ ማለት ነው። ላይክ እንደውም እዚህ ጋር ሌተሩ ስላለ ላንብበው። ላይክ ዊሊንግሊ እንዴት እየሰጠ እንደሆነ ማለት ነው። ሶ ብሬስ ፓንክስ አፖን ሚ ይሄ ሌተር ቱ ሮማንስ 6 ላይ ናቱ ሄዶበት አለ ብቻ ብሬስ ፓንክስ አፖን ሚ አሎው ሚ ማይ ብራዘርን ሂንደር ሚ ናት ፍሮም ሊቪንግ ከሞት ማነው ከመኖር እንትን አታርጉኝ፣ ወደኋላ አትያዙኝ። ዱናት ዊሽ ሚ ቱ ዳይ እንዳልሞት አትከልክሉኝ። አሎው ሚ ቱ ሪሲቭ ደ ፒውር ላይት ይሄ ምንድነው? ፒውር የሆነውን ላይት እንዳገኝ አትከልክሉኝ። when I shall have arrived there I will be a human being። ሂማን ቢንግ የምንለው ፐርፌክት ሂማን ቢንግ የምንለው ክርስቶስን አይደለ? ሶ ይሄ ቲዮሲስ የምንለው እድገት ወደ ፐርፌክሽን የምንመጣበት ሞት ነው ሊተራሊ። እና ሞት ጊፍት ነው በእውነቱ ካየ ነው። ኢትስናት የሆነ ቅጣት ምን አይነት ስታፍ ላይክ ጸድ ሆኖ እንትን ላይክ ህይወትን የምናገኝበት ነው። እና ምን ይላል እንደውም ከዛ መጨረሻ ላይ allow me to follow the example of the passion of my God የአምላኬን ፓሽን እንድከተል የእሱን ኤግዛምፕል እንደሆነ ፈቀዱልኝ ይላልና ይሄ የሚያሳየው ላይክ ባጭሩ ምንድን ነው? ክርስቶስ ሂማን ቢንግን ሲፈጥር ጊዜ ፍጥረታትን ሲፈጥር ጊዜ ሌት ዴር ቢ ብሎ የለ እኛ ደግሞ ሌት ዴር ቢ ራሳችንን ዊሊንግሊ እንትን እንስጥ ለእግዚአብሔር እንስጥ የምንለው እኛ ሌራስ ጊቭ አወር ሰልፍ ብለን ማለት ነው። ክርስቶስ ፕሮጀክቱን ሌትስ ሜክ እንዳለው ሌራስ ሜክ እንዳለው ፕሮጀክቱ እንደጀመሩ እኛ ደግሞ ዊሊንግሊ በዛ ፕሮጀክት ሰሚት እናደርጋለን ራሳችንን ማለት ነው። እና በሞቱ ወይም ደግሞ እኛ በሞታችን ክርስቶስን እናገኛለን፣ አንድ እንሆናለን ማለት ነው። ለዛ ነው ሞትን መውደድ እንትን መቀበል ያለብን ማለት ነው ዊሊንግሊ። ቴንክ ዩ ዋክ እግዚአብሔር ያክብርልን፣ ቃሉት ያሰማልን። አንተ አድጋሃል በእውነቱ ጥሩ ነው። በጣም ጥሩ ነገር ነው ያነሳው ቅዱስ አግናጢዮስ። በጣም በቃ እሱ ህያው ምስክር ነው። በጣም አግናጢዮስ በጣም በቃ በህይወቱ በጣም መስካሪ ነው። የሰማዕትነቱ ነገር ምናምን ያው ከዚህ ብዙ ጊዜ እናነሳዋለን እና ቅዱስ አግናጢዮስ ምጡል አንበሳ ወይም ኢግናሽየስ ኦፍ አንቲዮክ በጣም የሚያስደንቅ አባት ነው እና እሺ እግዚአብሔር ያክብርልን፣ ቃሉት ያሰማልን ብሩስኪ። እሺ ሐኑሲ እስቲ አንድ ዝማሪ እስቲ እንደው ከቻልክ ሄድበትና እንጨርስ። እሺ ሻኪ ያው አጠር ያለች አድርጌ ያቀርባለሁ ብዙ እንትን እንዳለ ይናፍቃል በበዙ ይናፍቃል በበዙ ይታዘዝ ይገዛል ያገለግል ይታዘዝ ይገዛል ያገለግል ኃጢአትም እንደ ውስጤ ሲገዛኝ በፍቅርህ ስታየኝ አነባለሁ በውስጤ ይፈሳል ፍቅር። እንዴት ልርሳው ቸርነትህን ከተለወጥኩበት ይናፍቃል ልቤ በብዙ ይናፍቃል
ልቤ በመዝሙር ሊታዘዝ ሊገዛል ሊያገለግል ለፍርዳችን እኩል ልጆች ልቡናዬ ማርከዋል ከምንም በላይ የኔ አይደለምና የምዛት ላገልግል ባሪያ ሆኜ ቸርነ መድኃኒቴ ይናፍቃል ልቤ በመዝሙር ይናፍቃል ልቤ በመዝሙር ሊታዘዝ ሊገዛል ሊያገለግል አመፅን ለመስራት ስንትን ከአጠገቤ አየሃለሁ እውነት የሰጣግን እንደምን ወደድከኝ እቀጥልሃለሁ ከሰው ምንም የማትወስድ መሆንህን ያውቃለሁ። ይናፍቃል ልቤ በመዝሙር ይናፍቃል ልቤ በመዝሙር ሊታዘዝ ሊገዛል ሊያገለግል እንግዳ ነህ ለኔ አዲስ ነህ ለቤቴ ትልቁ ዘመዴ ለብቸኝነቴ ዳሩ ላታይ ለጥያቄዎቼ ሁሉ መልስ የምትሆነኝ ይናፍቃል ልቤ በመዝሙር ይናፍቃል ልቤ በመዝሙር ሊታዘዝ ሊገዛል ሊያገለግል ሊታዘዝ ሊገዛል ሊያገለግል ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ፣ ክብር ይስጥልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። አኖሲ እግዚአብሔር ያክብርልን። እንግዲህ ጥሩ ጊዜ ነበረን። አይ ቲንክ እዚህ ላይ እንጨርስ ምናምን። ሁላችሁም መልካም አዳር። በቅርቡ እንዳልኳችሁ ነው ጌታ ቢፈቅድ እና ብንኖር የመጽሐፍ ቅዱስ ጥናት እንጀምራለን ከሰኞ ጀምሮ። ማልማል ላይ ደግሞ አልፎ አልፎ በሌላ ርዕሰ ጉዳዮችም እንደመጣ እንችላለን። እስቲ እንደ ሁኔታው እያየን የጌታ ፈቃድ ይሁንና በዋናነት ግን የመጽሐፍ ቅዱስ ጥናቱን ግን እንጀምራለን። አብረን እናነባለን። መጽሐፍ ቅዱስ በቀላሉ ማንበብ በቃ እያነበብን እንደው ቀለል ባለ ሁኔታ ማብራራት የሚያስፈልጋቸው ጉዳዮች ሲኖሩ እያብራራናቸው ምናምን እናልፋለን ማለት ነው እና እንደዛ ነው። ሁላችሁም ገስት ላይ ያላችሁም ከታችም ያላችሁ መልካም አዳር። ይብቃን መሰለኝ። መልካም ምሽት ብሮስኪ አኪው ሰላም ደር። ሁላችሁም ሰላም ደሩ። የነገ ሰው ይበለን።
ነገ ያው ሆፕፉሊ እንገናኛለን እንደ እግዚአብሔር ፍቃድ። ነገ ወደ እናንተው አካባቢ ነን። ነገ ሚካኤል ስለሆነ በቃ እና ሰላም ደሩ። በቃ ሁላችሁ የነገ ሰው ይበላል። ቶኒ ፒስ አንሉ እንዴ ቶኒ በጌታ በኢየሱስም ሰላም በደንብ በእናትህ በስመ አብ ረስቼዋለሁ። አንተ ጎበዝ ካካ እንኳን አስታወስከኝ። ችግር የለም ቶኒ እግዚአብሔር ይመስገን ሰላም ነው ሁሉ ሰላም። ሁላችሁም ሰላማችሁ ይብዛ ወንድሜቶቼ፣ ሁላችሁም ጾማችሁ የተባረከ እና እንደት ናችሁ? ኦኬ እንኳን በሰላም መጣ አለን። እግዚአብሔር ይመስገን። ቶኒሻ ከባድ ሰው ነው አለን። ይመስገን አምላክ። እንኳን ደህና ቆየኝ። ስላገኘሁ ደግሞ በጣም ደስ ብሎኛል። በደንብ ደግሞ እንገናኛለን ከአሁን በኋላ ተስፋ አደርጋለሁ እና በጉጉት እየጠበቅን ነው። በቃ ጥናቱ እንጀምራለን፣ በቅርቡ እንጀምራለን፣ ሰኞ እንጀምራለን። የጌታ ፈቃድ ነው። እግዚአብሔር ይርዳን ሁላችንም። ቴንክ ዩ ተባረኩ ሁላችሁ። ኦኬ እግዚአብሔር ያክብርልን። እንግዲህ ያው ካሁን በኋላ ሰኞ፣ ሮብ፣ ዓርብ ካልክ ለምን ከነገ ወዲያ ዓርብን ጨምራትና ሞቅ ሞቅ ባለበት በዛው ለምን አይሄድም? በደንብ ቤትህም እንዲለምድ ስለቆየ እንገባለን። ከዛ በፊትም የተወሰነማ ላይቭ ማለማመድ አለብን። እንዲህ ስንገባ እኮ ጭራሽ ስትሪክት ማድረግ ከጀመረ አስቸጋሪ ነው። ማለማመድ ይገባል። በጣም ይሄ ፊት መልመድ አለበት። ዓርብን ደግሞ ትጨምርልንና ከዛም ወደ ሰኞ እንሄዳለን ማለት ነው። ቅርብ ነው ቀኑ ብዬ ነው። በቃ እስቲ እንሞክራለን። እንደ መግቢያ ነገር እናደርጋለን። መልካም በቃ ሰላም ደር። መልካም ምሽት። አሜን። እሺ መልካም ነው እንደው ከአንድ ኢትዮጵያ ይጠበቃል ስለ አንድ ግለሰብ ስለ አንድ ሰው የግለሰብ ታሪክ አውጥቶ ማውራት። አሁን ይሄ ልክ ነው? ከቻለች በትምህርቱ መሞገት ነውር አይደል እንዴ? የምር በጣም በቃ ይሄን ያህል ነው። ፔንቴኮስታሉ ሌሎቹን ሲናገር መድረክ ላይ ሚዲያ ላይ ያሉት ሲናገሩ በዚህ ልክ ወደ ኋላ ሳይሉ እና ሳይሳሱ ነው ይጨፈጭፏቸው። ቶፒክ እየሰጡ ወንድ የሆነ ሉትራን እስኪ ገብቶ እኔ ጋር መጥቶ ይነጋገር። ሲጀመር ሚዲያ ላይ ያላችሁት ለእነሱ አልዳናችሁም። ባጭሩ ባይዜ ክሊሊ ነው የሚነግሯቸው። እናንተ ግን እምነታችሁ ጥምቀትን እንኳን በስነስርዓት በደንብ ዲፌንድ ማድረግ አልቻላችሁም። በግልጽ ኖ ማለት አልቻላችሁ። ይህን ስናይ እኛ ልደት አልነበርክም እኛ ጋር ማለት በጣም ብዙ ጊዜ ጥምቀትን በተመለከተ የጌታ እራትን በተመለከተ በጣም ረጅም ጊዜ ከዚህ ውጭ ሌላ ወንጌል የላችሁም ወይ እስኪሉን ድረስ እኮ በጣም አስተምረዋል። አይ ቲንክ አትመጣም እኛ ጋር የለህም ማለት ነው። በደንብ ነው እኔ ከረንት አሁን ይሄንን ነው አሁን ያለውን ነገር ቀጥል ይወራል እኮ አሁን ያለው እንትን ነው ልደት አሁን ላይ የተወሰነማ እያወራችሁ እኮ ነው አንቺ አሁን ላይ ማውራት ያለው ያ እና አልፈራንም፣ ምንም አያስፈራም። ግን ይሄ ፐርሰናል ጉዳይ እሱ እኔ ክርስቲያን የሚወክል አይመስለኝም። ይሄ ስለግል ማውራት አንድ ክርስቲያን መሆን ሳይሆን የሚጠበቅብህ ባለጌ መሆን ብቻ ነው የሚጠበቅብህ። ሶሪ ለዚህ ቃሌ ግን እንጂ አጋጣሚ ስታገኝ ይሆንሽን ነው ይመች ያ እና ግን አስተምሮ ግን በጣም እያስተማረ ነው። ልደት ከሌለህ መችስ ልንገርህ ብዬ ነው። አይ እንትን ነው እንደተባለው እኮ አይ የተወሰነ እያወራችሁ ነው። እሱን ያው እኔም ስላየው የተወሰነ ታወራላችሁ። እንዲህ ነው የምናምነው ምናምን ትላላችሁ። አይ ዶንት ኖ እንግዲህ እነሱም ያልገን ነው እንደሱም እንዳሉት ባጃጅ አይሞሉም ነው። አይ ጥሩ ነው አሁን የተጀመረው። የሚገርመው ነገር ማስታውሰው ሉትራኖች የተባሉ በኋላ ላይ ሉትራን መሆናቸው የታወቀ ሰዎች ቁጭ ብለው ገስት ላይ ኦርቶዶክስ ለጥምቀት ለቅዱስ ቁርባን ዲፌንድ ስታደርግ እነሱ ግን ከማያምኑት ጋር ቁጭ ብለው አብረው ይከራከሩ ነበር። ታብታብ እያደረጉ ማለት ነው። ትንፍሽ እንኳን አይሉም ነበር። ረጅም ጊዜ አስታውሳለሁ። እና በኋላ ላይ እንትና ሉትራን ነው አይደለ? ስለዚህ እሱ እኮ እንደዚህ ነው መባል ሲጀምር
ከኛ ሳይድ አንዳንድ ነገሮች መነሳት ሲጀምሩ ሱፋቸውን ዠቅ አድርገው የእምነት መግለጫ እስከ ማንበብ ደርሰው ነበር፣ ካስታወሳችሁ ማለት ነው። አንድነን ወዘተ ብለው እንዲህ ልዩነት አለ እንዲህ አንድነን እያሉ ማለት ነው። ረጅም ሰዓት ግን ብዙ ጊዜ ማለት ነው አብረው ቁጭ ብለው ኦርቶዶክስን ይናገሩ ነበር። ይሄ ብቻ አይደለም። ለምሳሌ ኢየሱስ ለዓለም አልሞተም የሚለውና ኢየሱስ ለዓለም ሞቷል የሚለው አብረው ቁጭ ብለው እኔ አስታውሳለሁ ቀለሜና አማን ድል በድልን ሲሳደቡ ማርያምን መቼም መማረሳው ማለት ነው። ልደት ምን አለው መሰለ እንትና ማነው ድል በድል ገብቶ እነሱ ጋር እያወራ አንተ ጠላ ጠጥተን የመጣኸው ምናምን ብሎ ተናገሩት ማለት ነው። እና እንደዛን ጊዜ አማን ሻሎም የሚባል ሰው ዘግንኖኝ አያውቅም። እና እግዚአብሔር ደግሞ ቸር ነው፣ በቅርቡ ወዲያው አሳየው የሱን ማለት ነው። እና ምን ልል ፈልጌ ነው ሁለቱ አብረው ቁጭ ብለው ድል በድልን ሲሰድቡ ነበር፣ ሲናገሩ ነበር። ከዛን ሲወጣ በኋላ ላይ የአማንን ኢየሱስ አላውቀውም ብሎ ቀለሜ ፓስተሩን እስከ መስደብ ደርሷል። የአማንን ፓስተር ማለት ነው። አንድ ላይ ግን ቁጭ ብለው ሲናገሩ ኦርቶዶክስን ሲሳደቡ ነበር። ልክ እንዲሁ መካነ ኢየሱስም ጋር ይሆን መካነ ኢየሱስ የምታምነውን እምነት እኛ የምናምነውን እምነት ለመቃወም የመካነ ኢየሱስን አብረው ሲሰድቡ ነበር። ከመካነ ኢየሱስ ሳይድ ግን እኛም እኮ እንዲናምናለን ብለው ፈንቅሎ ወጥቶ ዛሬ ያለውን እንቅስቃሴ ማድረግ የቻለ አልነበረም። አሁን ላይ እንደውም እኔ እንትና ዴቭ ጎበዝ ነው በጣም ድፍረቱን እያስጠቃ ያለው ግን ጥሩ ነው፣ አቋም ጥሩ ነው እና ወጥቶ በድፍረት እኛ እኮ እንዲህ ነው የምናምነው ብሎ ፈርቀዳጅ ነው ብዬ አስባለሁ፣ ከሌሎቹ በተሻለ በድፍረትም እና ደግሞ እንትን ነው ምራቁን ዋጥ ያደረገም ሰው ነው። ብሽሽቅ ውስጥ ምናምን ሲገባ አታየውም። መናገሩ ግን ጎርቶታል። አይ ቲንክ በድፍረት ማለት ነው መናገሩ ፐርሰናል ላይፉ እንዲነሳ ቤተሰቡ እንዲሰደብ አድርጎታል። ግን ጥሩ ነው። ስለ ትምህርት ነው፣ ስለ ሰዎች ታሪክ ሲያወራ ስላልሆነ ስለ ትምህርት አንስቶ መባሉ እንትን ይሏል ብዬ አላስብም። ያው ግን ምንም ቢሆን ይጎዳል። እኔ እንዲህ ይሄን እንኳን ማውገዝ ያልቻልክ ሰው አሁን ታች ኮሜንት ላይ እንደው አንዳንድ አጉል መመጻደቅ ስትጽፉ በጣም ነው እንትን የሚለኝ። ይሄን እንኳን ተቃውማችሁ እኮ እንዴት ስለ ትምህርት እየተወራ እንዴት ፐርሰናል ነገሮች ፎቶ ወጥተው የሰው ቤተሰብ ይሰደባል ማለት ያልቻላችሁ፣ እኔ አሁን እዚህ መታችሁ እንደው አጉል ስትመጻደቁ እኛ ጴንጤ ምናምን ስትሉ በጣም ነው የምዘገንኑት። እውነት ለመናገር ሰው እንዲህ አይደረግም። የሰው የግል ህይወት አለ፣ ቤተሰብ የሚባል ነገር አለ። አሁን ወተ የሆነን ሰው ስትሰድብ እኔ ለምሳሌ እዚህ ጋር ሀናን ብሰድባት ወይ እሷ እኔን ብትሰድበኝ የእሷ ቤተሰብ አሉ ይሄን ነገር የሚያዩ፣ የኔ ቤተሰብ አሉ የሚያዩ። እኛ ጋር ከኛ አልፎ እዛ የሚፈጥረውን ነገር ማሰብ ቀላል ነገር አልነበረም። ማለት ብዙ ዋጋ አለው እና ብቻ ሚዲያ ላይ ያሉ ጴንጤዎች በጣም ጨካኞች እንደሆኑ ነው የተረዳሁት ለማለት ነው። ሚዲያ ላይ ያሉ ሰዎች እንደዚህ ሰው ፐርሰናል ላይፍ እያነሱ የሚሳደቡ ማለት ነው። ሰው ትምህርት ላይ ማውራት የሚችል ሰው ካለ ይግባ። ስሜታዊ እያደረጉኝ ነው። ምንድን ነው